ዛሬ ያልዘራ ነው ፍሬ ነገ መልካም ሆኖ በቅሎ ሊሰጠን አይችልም። መልካም ፍሬ ሊሰጠን አይችልም። በጣም ጎበዝ የማሰላሰል ችሎታ፣ የማስተዋል ጠንካራ ፈጠራ እንዲኖራቸው እንጠብቃለን። መቼ እንደዛ እንዲሆኑ አድርገን አሳደግን የሚለውን ሁላችንም መመለስ ያለብን ጉዳይ ነው። ይሄ ገብቶን ነው የጀመርነው። ክልሎች ሀገሮችም ልምድን ወስደን ማለት ነው። ኦፊስ አለው ራሱን የቻለ በከንቲባ ጽህፈት ቤት ውስጥ ራሱን የቻለ ሌላ ጽህፈት ቤት አለ። የህፃናት ቀዳማይ ልጅነት ህፃናት ጉዳይን የሚመራ ጽህፈት ቤት አለው። በቂ ባለሙያዎች አሉ፣ የዘርፉ ባለሙያዎች። ከዛም በተጨማሪ ለዛ ስልጠና ለመስጠት ለማብቃት ደግሞ የኤክሰለንስ ሴንተር አቋቁመናል። እሱም ራሱን የቻለ ጽህፈት ቤት ሆኖ እንዲቋቋም አድርገናል። ልምዶች ከየሀገሩ ይመጣሉ። ሳይንሱ የሚለንን ሁሉ ተቀምሮ ከኛ ተጨባጭ ሁኔታ አንፃር እያደረግን ለአሰልጣኞች ኮች ለሚያደርጉ ለመምህራን፣ ለጤና ጣቢያ ውስጥ ለሚሰሩ ለእናቶች የምክር አገልግሎትን እናቀርባለን እና እናስተምራለን። ይሄንን በማድረግ ሂደት 5100 የአዲስ አበባ ወጣት ሴቶችን በአብዛኛው ቀጥረን ልክ እንደ ጤና ኤክስቴንሽን ልክ እንደዛ አሰማርተናል። የአዲስ አበባ መንደሮች ቤት ለቤት እየሄዱ በእድገት ወደ ኋላ የቀሩ ህጻናትን ይለያሉ። በቂ ተመጣጣኝ ምግብ የሚያገኙ የሚቀርብላቸው የማያቀርቡላቸው ወላጆችንና ቤተሰብን ይለያሉ። ኢቭን ጥሩ ኑሮ ገቢ ኖሯቸው አያያዝ ግን እውቀት እጥረት ያለበትን ቤተሰብ ይለዩና ድጋፍ ያደርጋሉ ማለት ነው። ቀጥታ ደግሞ ሰፖርት የምንሰጣቸው ወደ 30,000 ቤተሰቦች አሉ ማለት ነው። ቀጥታ ህጻናቱ በዚህ ፓኬጅ ውስጥ ተይዘው የምግብ፣ የሳይኮሎጂ፣ የትምህርት፣ የጤና፣ የአልባሳት ሙሉ ፓኬጁን ወደ 30,000 የሚሆኑ ቤተሰቦች በልጆቻቸው ምክንያት ይሄንን ድጋፍ ያገኛሉ። መዋያም በዛው ልክ አላቸው ማለት ነው።